ኪራ በድጋሚ ሚስት እየታጨለት ነው። ሀሴት ለወደፊት ሚስቱ እንደታጨች እውነቱን አውቋል። በድጋሚም እየታጨለት ነው። በእኔ ምርጫማ ምንም አልተሳካም፣ ምስኪ ልሞክረው በአባቴ ምርጫ እያለም ይገኛል። ምሩ ከሐኪም ቤት በሰላም ተመልሳለች። ነገር ግን በሰላም ብትመለስም አንድ እያስጨነቃትና እያሳሰባት ያለ ጉዳይ አለ። እሱም የሐማቷ መምጣት ነው። ሐማቷ ወይም ሐማቿ ወደ ቤት ልትመለስ ነውና ናሆም ሊያስታውቃቸው ነው። በዚህ ጉዳይ ላይ ምሩ ተጨንቃ ትገኛለች። ባትወደኝስ የሚል ጥርጣሬ ሰፍኖባታል። ሰኑ ባል ዝም ብሎ አይሸመጠጥም ትላለች። ኪራም ፍቅር ከመሸምጠጥ ይሻላል በሱ መሸምጠጥ ይላል። ምሩና ናሆም ወደ ቤታቸው ተመልሰዋል። ናሆም ምሩዬ ደህና ነሽ አይደል እያለ ይጠይቃታል። ምሩም ደህና ነኝ ናሆሜ አትጨነቅ፣ አዝዬሽ እኮ ስላልገባው ከፍቶኛል። አንተ እናቴ ቀልደኛ ነህ፣ ብዙ ከሰሙህ ሌላም ታወራለህ ትላለች ምሩ። ኪራ መጣ እንደዚህ እየተጨዋወቱ። አጅሬት እሱን ስታይ ህመምሽን ረሳሽው አይደል? የውልህ እሷ ማለት እኮ መድኃኒቴ ናት። ናሆም ምሩ የቤት ስሟ ጤና አዳሜ ነው ይላል። ናሆም በለው አይሻልም የእጅ መድኃኒት እሱ መራራ ነው፣ በጣም ነው የምጠለው እያሉ መቀላለድ ይጀምራሉ። ናሆምም ምን የምልህ ሴቶችስ እቃ እንግዛ ብለው ሄደዋል። ናሆምም ምን የምልሽ ምሩዬ ፊትሽ እኮ ጥቁርቁር ብሏል፣ እንግባና እረፍት አድርጊ። ምሩም ኪራ በቃ ብቻ እንዳይደብር ትለዋለች። እረ ችግር የለም ግን ቆይ እስኪ መኝታ ቤቱን ልየው፣ ተዘበራርቆ ነበር አጽድተዋል? የለም ጽናት አስተካክለዋለች መሰል ፏ ብሏል፣ ግቡና አረፍ በሉ። ገቡ ወደ ውስጥ። ኪራም የሐሴትን ደብዳቤ ማየት ጀመረ። ምሩና ናሆምም ደህና ነሽ አይደል እያለ እየጠየቃት ነው በድጋሚ ስለ ጤንነቷ። አዎ በሱ ፈቃድ ደህና ነኝ፣ እኔስ በጣም ተጨንቄ ነበር። እኔ ራሱ እዛ ሁኝ እኮ እዛ ያለሁ ያንተን ነገር ነበር የሚያሳስበኝ፣ ህይወትህ እንዳላጨልምብህ ፈርቼ ነበር። በቃ ተይው እንደዛ አናውራ፣ ተኝ እስኪ አረፍ በይ ይላል። ረፍት አድርጊ። ሰኑና ጽናትም ከነ ምሩ ቤት መጥተው ነበር። ሰኑም በቃ ምሩ አልተነሳችም አይደል ትላለች። አዎ በእናትሽ ዶክተሩም እኮ ረፍት አድርጊ ብሏታል። እሱማ ይሻላታል። እኔ ምልሽ ኪራስ እሱ አልመጣም። በቃ እኔ ልሄድ ወደ ቤቴ። እኔም ልሄድ አብሬሽ ትንሽ ቆይ እንጂ ትላለች ጽናትም። ናሆም ወዴት ነው ይላል። ወደ ቤቴ ነው፣ ብቻውን አድሮ አያውቅም ቤቴ። ኧረ ሰኑ አታካብች፣ ተነቅሎ አይሄድ። እሺ ባያት እነዚህ ደሩ። እሺ በቃ ከኔ ጋር እናራለን ትላለች ጽናትም። እስኪ አንቺን ፈልጎ ይመጣ እንደሆነ እናየዋለን ቤቱ ይላል ናሆምም። ሰኑ ማን ቤትሽ ነው ይላታል። ጽናትም ማድ ቤት ነበረችና በትካዜ ላይ ሆና ቆይች ልጅ ግን የት ሄደች? ሽንት ቤት እኮ ልውጣ ብላ ነበር ትላለች ሀሴትን። ኪራ መጣ በዚህ መዋል። የእነማሚ ቁልፍ የት ነው ያለው? እንጃ ሄኖክ ነበር የያዘው። እኔ ምልሽ ከሄኖክ ጋር ግንኙነት ነበረሽ? ምን ሊኖረን ይችላል? ፍቅር ነው። ፍቅር ወረሽኝ አይደለም በአንድ ሳምንት የሚይዘኝ። ለምን ጠየቀኝ ግን? የዛን ቀን አብራችሁ ስላደራችሁ። ከማን ጋር? ጽናት በፈጠረሽ እንዳላወቅሽ አታስመስይ። አባቴ ይሙት ከማንም ጋር አላደርኩም ትላለች ጽናትም። ጽናት ምንም የምታስታውሰው ነገር የለም። ኪራም ጥሏት ይሄዳል። ሰኑና ጽናት ሰኑ መተኛት ፈልጋ ሶፋ ላይ ሄዳ ተኝት ትላለች ከኪራ ቦታ ላይ። የትልቁ ቤት ቁልፍ ያው አልተዘጋም አይደል እያለች ነው። በቃ እኔ ከዚህ አድራለሁ። ኪራ መጣ። ተነሽ ሰኑ ሰኑ ይላታል። ክፍል ውስጥ ተኝ። ሰኑ የተኛች አስመስላ እያወራችሁ ነው። ምንድን ነው? ከቤቴ አትሄጅም አላችሁኝ። አሁን ደግሞ ምንድን ነው የምቀሰቅሱኝ? ሰኑ ጽናት እየጠበቀችሽ ነው። ሂጅና ተኝ። አንተ ሂድና ተኛ። እኔ ከእንቅልፌ ከተነሳው ይቋረጥብኛል፣ ይጠፋል እንቅልፌ። እኔ አልሄድም ይላል ኪራም። ጉዳይህ ብላ ሰኑም ትተኛለች። ከዚህ ቤት የሚመጡ ሰዎች ጤነኛ የላችሁም እንዴ? ጤነኛ አይደሉም ይላል ኪራምና ጥሯት ይወጣል። ጽናትና ኪራ ደረጃ ላይ ቁጭ ብሎ እያሰበ ነው በሌሊት። ምን ሆነ ነው ከዚህ የተቀመጥከው? ውበትሽ ማርኮኝ ነው። ማ የኔ? እሺ ይሁን ትልና ልበስ በቃ ብላ ከለበሰችው ፎጣ ተለብሰዋለች። ይበርድሃል፣ አያስፈልግም። ሰኑ ሳሎን ተኝታለች። በቃ ና እኔ ጋ ተኛ ትለዋለች ጽናት። ሶፋው ላይ ተኛለሁ እኔ ችግር የለውም ከሰኑ ጋር። ሶፋው ጠባብ ነው ባክሽ አታጨናንቂያ ብለው መከራከር ይጀምራሉ። ኪራም ስላሰብሽልኝ አመሰግናለሁ ግን አያስፈልግም ሲል ነበር። በቃ ግቢና ተኝ ይላታል። ጽናት አንተን ትጀማ አልሄድም እያለች ነበር። በዚህ ሌሊት አታድርቅኝ ይላል ኪራም። ከዚህ ብቻውን አልተውም ጽናት ጎድተሽኛል፣ ግቢና ተኝ። ትቼ አልሄድም
ወይኔ ኢልና መጨቃጨቁ ሲመራው ብድግ ይላል። ልጁ ምን ሆኗል? እዚህ እንደ እንጨት ደርቆ ሊያድር ነው እንዴ? እያለች ነበር ጽናት። ናሆም እና ምሩ በጠዋቱ ወክ እያደረጉ ነው። ትልቅ እንግዳ አለብሽ። ሰርፕራይዝ ነው። ሰርፕራይዝ አልወድም፣ እባክህ ንገረኝ። አማችሽ ልትመጣ ነው። የሌለች ሰው ነች። አትፍሪያት እሺ። በቃ ልክ ናሆሜ ባያት። በእርግጥ ሁሉም ሴቶች ይፈራሉ ለመታወቅ የባላቸውን ቤተሰቦች፣ ግን አታስቢ። አሁንን ሂድና ቁርሳችን እንብላ። ወደ ነጽናት እናትህ እንድትወደኝ ምኞቴ ነው። ተሰባስበዋል። ሰኑም መገኘት በሌለብኝ ስብሰባ ተገኘው መሰለኝ ትላለች። ምሩ ምን ማለት ነው? እናንተ ፍቅር ፍቅር እየተጫወታችሁ ነው። በሌላ በኩል ስማቸውን የማንጠቅሳቸው አካላት በመናቤ ይነጋገራሉ። እኔ ብቼን ሲንግልነቴን አጣጥማለሁ። ናሆም ታዲያ ምን ችግር አለው? አንዱን ማምጣት ነው ይላል። አይ አንተ እንደ በሶ ዝም ብሎ የሚሸመጠጥ መሰለህ አደል? ኪራም መቼስ ፍቅር ከመሸምጠጥ በሶ ይቀላል ይላል። ጽናትም ፍቅር እኮ እንደዛ አይደለም እያለች መከራከሯን ትቀጥላለች። ናሆም ይህ ነገር ወደ ወርቅና ወደ ሰም ተቀየረ ይላል። ክርክሩ ቀጥሏል። ኪራም ከንግግር የሚሸሹ ሰዎች ተሸናፊ ናቸው ይላል። ጽናትም ብድግ ብላ ውሃ ልጠጣ ትላለች። ኪራም በቃ እኔም ልሄድ ብሎ ይከተላታል። ናሆም ወዴት ሲለው ወደ ክፍሌ ይላል። ናሆም አሁን ኪራ ለሐሴት መዳሩን ቢሰማ ይነቅላል። ሰኑ እሱንማ መስማት የለበትም እኛ ጋር ይቅር፣ በቃ ከኪራ ጋር የሆነ ቦታ የምንሄድበት ቦታ አለ ብሎ መውጣት ይጀምራል። ናሆም ምሩ እዚህ ቆይ። ምሩና ሰኑ ይቀራሉ። ምሩም ልነግርሽ የምፈልገው ነገር አለ። ሐሴት አይደለችም እኮ ያዘችኝ። ለዛ ነው ለፖሊሶች እንዳትናገሩ ያልኳችሁ። እና ማን ነው? ጉዳዩን ትነግራታለች። ኪራና ናሆም ካፌ ውስጥ ተቀጣጥረዋል። ለምን እዚህ ድረስ ጠራኸኝ? አመጣኸኝ? ቁልፍ ልቀበለው ነው። ታዲያ ቤት ድረስ አይመጣም ነበር? አይ ቤት መውጣት ፈልጌ ነው። እኔ እየገረመኝ ነው። ናሆም የምነግርህ ነገር አለኝ፣ ግን ትዕግስተኛ ሁን። በትዕግስትማ አታስብ። ምሩን ያገታት ሄኖክ ነበር። ምን ብሎ ይጮሃል ናሆም። አዎ ምን መሰለህ፣ ሐሴትና ሄኖክ አብረው ሲማሩ ነበር። በዛ ምክንያት የራቁት ፎቶ ይዞባት ነበር። በዛ እያስፈራራትና ጽናትን እንድታጣብሰው እያሰበ ነበር። ናሆም አበደ። ልጁ ይምጣ እንጂ አንቀዋለሁ ይላል። እና ለምን አልነገረችኝም ምሩ እያለ ነበር። ኪራም ወረቀቱን አሁን ያገኘሁት ይላል። በቃ ሴቶቻችን አናውቃቸውም ማለት ነው። እኔም እንደማላውቃት ነው ያረጋገጥኩት ይመስለኛል። ምንም እንደማላውቅ አድርጌ ነው የጠራሁት። ያወራሁትም ሄኖክን ደግሞ ስለ ሐሴት ሳወረው ሀሜቱን ይቀጥላል። ሰኑና ጽናት ምን ሆናችሁ ነው የምትጠሩኝ? ስራዬን እስከምጨርስ እኮ አልጠበቃችሁኝም። ይህን ነገር እንዴት አድርጌ እንደምነግራችሁ ጨንቆኛል ትላለች ምሩ። ምንድን ነው አንቺ እንደጠረጠርሽው ሄኖክና ሐሴት እያስፈራራት ነበር ብላ ተቀጥላለች። ሰኑ ለዛ ነበር ምሩ የተናገረችው ነገር ምንም አልተዋጠልኝም ለፖሊሶች። እንደዚህ እያወሩ ኪራና ናሆም ይመጣሉ። ኪራ መጣችሁን ይዟል። ምን ሆነ ነው ትለዋለች። ምንም አፍቃሪሽ መጥቶ ይንገርሽ። የምን አፍቃሪ ነው? ናሆም መጣ። ከሰው ጋር ተጣልተን ነው ይላል። ኪራ መጨቃጨቅ ሲጀምር ምሩ ጽናት ምንም አታውቅም ነበር ትላለች። ይቺ በግራት ብሎም ይጮሃል። ታያት ይላል። አንተም እየተፈታተነኝ እንደሆነ ስነግር ዝም ምን ያልከኝ? የዛን ቀን የጠፋሁት አብራችሁ ስላደራችሁ ነው። አጅሬ የምትጠጪውን መጠጥ ነገር ስለሚያውቅ መድኃኒት ጨምሮብሽ ነበር። ሰኑም አንቺም አተርፊም ነበር። መድኃኒት ጨመራ እንደዛ ባታስተኛው ኑሮ አንቺም የእሷ ጣፈንታ ነበር የሚደርስሽ ትላታለች ጽናትን። ለካ ካፌ የመጣው ለዛ ነበር ብላ ማስታወስ ትጀምራለች ጽናትም። አንቺ መቼም ሰው ማመንሽን አታቆሚም አይደል ብሎ ይናደዳል ኪራም። ናሆም እንዲያረጋገው ተፈረደበት። ምን ላድርግ ይላል ከክፍሉ ሄዶ። ፈቀድኳት ግን እኮ በቃ እንደዛ አረገችኝ ይላል። በቃ ተረጋጋ ብሎ ናሆም ለማረጋጋት ቢሞክርም ኪራ እየጨሰ ይገኛል። እንደዚህ ስታወራኝ አንተ ራሱ የደበከኝ ነገር አለ። ይልቅ በአንዴ ነገረኝና በአንዴ ልቃጠል፣ ቀስ እያልኩ ከምዳረቅና ከምቃጠል ይላል። ናሆም በዚህ ሁኔታማ አልነግርም እያለው ነበር። አንተ እንደዛ ፈነከትከው አይደል እንዴ እያሉም እያወሩ ነበር። እኔ ብድረብ እኮ ጥሩ አይመጣም ብዬ ነው የተውኳችሁ እያለም ማውራት ጀመረ ናሆም። ይህኔ ቃሊቲ ነበር ነፍሱን በሌላ ቦታ አሳደን። ጽናት ኩሽና ላይ ነች። ስልኳ ላይ ይደወላል። የሐሴት መሄድ ሰምተው ይሆን? ሄሎ ጋሽ። ሐሴት ከኪራ ጋር አልተስማሙም እና ሄደች። እንዴ ጋሽ እኔማ እንደዛ ፈልጌ አይደለም፣ የሱን ደስታማ ፈልጋለሁ እንጂ። ኪራ መጣ። የምታወራውን የስልክ ንግግር ሰምቷል። ከማን ጋር የምታወሪው ብሎ ይጮህባታል። ከጓደኛዬ ጋር ብላ ድንግጥ ትላለች። ንገሪኝ ሲል ነበር። ኪራ ሲናደድ ሄዶ በመጠጥ ነው ራሱን የሚደብቀው። እንደተለመደው ሄደ መጠጥ ቤት። ስንት ውሸት ነው ግን ያዘችው ይላል ከናሆም ጋር። ምን እንደሚያስገርመኝ ታውቃለህ? ነገ ለሚያፈርሰው ቤቱ ሲፍጨረጨር። በቃ ተረጋጋ ይለዋል ናሆም። እኔም ስሰማ እንዳንተ ነበር የደነገጥኩት። ምን ለምን ደበካኝ ታዲያ?
ዛሬ ምን ተገኝቶ ነው ያኔ እውነት እውነት ስትናገሩ የነበር አሁን የደበቃችሁኝ? ይላል ኪራም። ኪራ ጽናት በጣም ትወዳለች፣ ለአንተም እየፈልጉልህ እንዳይሆን ኪራ ጀንተል ልበል። የኔ ቀርቶ ያንተ ቢሳካልህ ቢሰምርልህ ደስታ ነበር ይላል ናሆም። አረ እንደሱ አትበልን፣ ያንተን ደስታ እመኛለሁ ይላል ኪራም። በቃ ሂሳብ እንክፈል ይሉና መሄድ ይጀምራሉ። ብዙ ከወሩ በኋላ ሰሞኑን አንተ ከፋይ ሆናል እኮ። ኪራና ጽናት ሳሎን ላይ ተኝቶ ነበር። ጽናት መጣችና ስራዋን እየሰራች እያለ ኪራ አውቃለሁ በእኔ ምክንያት ነው እንደዚህ ሆንከው ትለዋለች። ለዚህ ጥፋት የመቼም ራሴን ይቅራለሁ። ኪራም ቀስቀስ ይልና አንቺ ሴትዮ በሌሊት ምንድን ነው የምታወሪው ይላል። ጭራሽ ልብስም አላለበሽኝ ይላል ብድግ ብሎ ሲያዩ ራሱን። ደጋግመህ ስላስጠነቀቅከኝ ነው ሰክሬ ስመጣ እንዳትለብሺ ብለህ። እኔ የዛሬ ዓመት ያወራሁትን ዛሬ ነው እንዴ ጆሮች ላይ የሚደርሰው? ምንድን ነው ተኝቼ ያልሽኝ? አልሰማሁሽም። ምንም ትቀልጃለሽ እንዴ? እዚህ እንደ አስክሬን አጋድመሽ ፍትሐ እያደረግሽልኝ ነበር። ጫማክ ስለ ጫማህ ነበር የማወረው ብላ ተሸውደዋለች። ምን ሆነ ጫማዬ? ሶፋውን አየው አቆሸሽከው እኮ። እኔ እኮ ነኝ የሚያክተኝ። ከአቃተሽ ሌላ ሰራተኛ እመጣለሁ። ምን እንደሰማሽው ነው። አሁን ተስፋ ቆርጧል መሰለኝ ትላለች ጽናትም። ምሩና ናሆም ቤታቸው ላይ መጫወት ይጀምራሉ። እናቴ ምን ነው ጨነቀሽ? ምን ነው ይላል ናሆም። አትፍሪ ቀላል ሰውነች እናቴ ይላል። ወይ ካልሆነ ሰራተኛ ናትን በል ትላለች ምሩም። የጽናትና የምሩ ነገር የጽናትና የኪራ ነገር መጣ ይላል ናሆም። እንደዛማ አይሆንም። እሺ እንደዛ አይነት ሀሳብ አመጣን፣ ከዛስ እናቴ ሌላ ሚስት ብታመጣልኝስ ይላታል። እንደዛ ከሆነማ አይቻልም ትላለች። ብዙ እያወሩና እየተጨቃጨቁ ነበር። ምሩ አይቻልም ከኔ ውጭ እያለችው ነበር። ኪራ ሳሎን ላይ ቁጭ ብሎ በትካዜ ላይ ይገኛል። አሁንም አልበላህም አራባህም ትለዋለች። ሲርበኝ እነግርሻለሁ በቃ ተይኝ አልበላም ይላል። ራስን ስትጎዳ ማየት አልችልም ትላለች ጽናትም። አትዋሽ ይላል። በቃላት የምሸነግል ነው አይደል የሚመስልህ? አዎ ይላል ኪራም። ይህን ሳህን ሳልፈነክተው አንሾ ከፊት ይላታል። ጽናትም እሺ ብላ ታነሳዋለች። ግን ካልበላህ እንደማልበላ ወቅ ብላ ጥለው ትሄዳለች። እስኪ መጀመሪያ ራስሽ ምን እንደምትፈልጊ ወቂ ይላል። ግራ የገባሽ ፍጥረት። ምሩና ናሆም ጨዋታውን ቀጥለውታል። አልጋው ላይ ናቸውና ይጫወታሉ። ሁለተኛ አታሾፍብኝ እሺ? ምን ባረግ ይሻላል? ነቀሽኝ እኮ ይላል። ከልቤ አይደለም የነከስኩ። የክረምት መሬት እኮ አደረግሽው። ክረምት ደርሷልና ዝራበት እህል ትለዋለች። ኪራና ሰኑ ካፌ ውስጥ ናቸው። ያቺ ጓደኛሽን ምከሪያት፣ ያለዛ የከፋ ነገር ነው የሚሆነው። እኔ ምን ላድርግ ብለህ ነው? እኔም እኮ በቃ አፈቅርሻለሁ ስላት አልቀበልም አለች። ራሷን እንደ ሰራተኛ አድርጋ ነው መኖር መረጠች። እንደዛ ነው የመረጠችው። እንደዛ ሁና እንድትኖርም ፈቀድኩላት። ግን እሷ አሁንም ከኔ መራቅ አትፈልግም። ስቀርባት ደግሞ ትርቃለች። እየቀረበችኝ ነው። ሰኑ አሁንም ትወዳታለህ ግን ብላ ተጠይቀዋለች። እሱም እንዲህ አዎ ይላል። አፈቅራታለሁ፣ ፍቅር እኮ ነው። እሺ አባዋት ስላለው ነገርስ ሰማ? ስለ ሀሴት ምን አሉህ? ተዋት ሌላ እመጣልሃለሁ አሉኝ። አሁን እኮ ግን ቤተሰብ በመረጠለት የሚያገባ ሰው የለም ብዬ ነው ትላለች ሰኑም። እኔ ምርጫ አልተሳካልኝም። ወደ ቤት ከተመለሰ በኋላ ከጽናት ጋር ይገናኛል። አልጨረሽም? ጨርሻለሁ። እንደዚህ ሆነሽ ነው የምትሄጂው? አዎ። ምነው አያምርም የለበስኩት ልብስ? አይጥሩ ነው። እንሂድ ብለው መጓዝ ይጀምራሉ። ጽናትም የኔ ቀናተኛ፣ አሁን ይህ ልብስ ምን ሆኖ የሚያስቀነው ትላለች። ስራ ልትሰሪ መስሎኝ የምትሄጂው? ቢጃማ ይዣለሁ፣ በቃ እንውጣ፣ ጥሎኝ ደግሞ እንዳይሄድ ትላለች። ወደ ምሩ ቤት እየሄዱ ነው። ድራማው በዚህ ነበር የተቋጨው። ሰላም ጤና ይስጥልኝ የቻናል ቤተሰቦች። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ ላለሁ። እንዲሁም ከወደዳችሁት ላይክ አድርጉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ስላዳመጣችሁኝ አመሰግናለሁ።